አማራ 4 ኪሎ አይገባም። አማራ ከሆናችሁ ለምን ነው የሚባለው? እንዴ እኛ ያለ ነው አሜሪካ ሀገር ነው። ፍሪደም ስፒች ለምን ነው ትክክለኛ አማራ ከሆነ ለምን ነው ረፍ ምና ማስፈራራት ምና ኦፍ ኮርስ ተኩሳለሁ ምና ትክክለኛ አማራ 4 ኪሎ አይገባም። ትክክለኛ አማራ ከሆንክ ለምን ነው ጠይቀኝ። እያንዳንዱ ለምን ዋይ በእንግሊዝኛው ዋይ በአማርኛ ለምን እንዴ እኔ እኮ ምክንያት አለ ለምን ከዛ ውጪ አንተ ምናምን አማራ 4 ኪሎ አይገባም አልኳር ለኔ ጆኒ ማን ለምን ከዛ ለምን አልክ የሚለውን ጥያቄ እንጂ ለምን አሁን ዝም ብለህ ለምን ምናምን ከራና እኔ ደስ ብሎኝ እግዚአብሔር ላይፍ ላይ ደስ ብሎኝ ኦሮሞ ወይ ትግራይ ምናምን ተሳደብ ይችላል። ለምን ዋይ የሆነ ሰው ምን እንዳይወጣ ስድቡን አቁሙና ለምን ዋይ በሉ መጠየቅ አለብህ። ትክክለኛው ከኔ ነው የምታገኝ። እኔ አሁን እንደዚህ የምጠቀምበት እንደዚህ ማረግበት እንደዚህ ምናምን ደስ ብሎኛል። በጣም ትግራዋይ አንተ ጃፒ የሚባል ጃፒ እንደላላስ እንጂ ምናምን አይደለም። እኔ ካንተ ጋር እኔ ከማንም ጆከር ምናምን አማራ 4 ኪሎ አይገባም። ለምን ነው የሚባለው? እግዚአብሔር ስንት ማይረባ እግዚአብሔር እኔ እኮ አምናት አማራ ከአማራ ወለድኩኝ እንጂ አምናት አማራ ግን እንደራሴ ማለት እንደሰው ስለ አማራ ይቆረቆረኛል ማለት ነው። ምክንያቱም በሆነ ሳይድ አለብኝ ማለት እግዚአብሔርን አሁን እንዲህ ኦፍ ኮርስ አማራን አሳልፌ አልሰጠውም። ደም አለበት ኦፍ ኮርስ ያ ልጆች አማራ ናቸው። ኦፍ ኮርስ እና አሳልፌ አልሰጠውም። አማራ ይሁን ነገር ቢሆን ጠብ ብዬ እታገለዋለሁ። ግን አሁንም ለምን ማለት ጥሩ ነው። አማራ 4 ኪሎ አይገባም። ምክንያቱም ለምን ይባላል? ለምን ማለት ጥሩ እግዚአብሔር አይገባም። ቢገባ ደስ ይለኝ ነበር። ምክንያቱም አውራ ነው ሳታወራ እግዚአብሔር አውራው ነገር ያደግንበት በአማራ ነው እና ብዙ ሰዎች ክፉ ምናምን የሚጽፉት አስጠሉ። እግዚአብሔር ኖ እኔ ጎንደር ሴት አግብቼ ወልጃለሁ። ወልዬ ሄጃለሁ። ማርያምን አማራ ሁላችን ያዋክልናል ማለት እኔ አሁን በልጆቼ እናት ያዋክለኛል። አሁን በጠበስኳት ያዋክለኛል። እግዚአብሔርን ኪዳነ ምሕረት እኔ ውሸት በወድ ኖሮ ማለት ነው። እግዚአብሔርን ስንት ነገር ዛሬ የድርስ ነበር። ግን አሁን በጣም ወዳት ልጅ አለች የወልዬ ምናምን እኔ አማራ መሰለኝ በጣም እንደዚህ ይተባላችሁ ምናምን የሆነ ነገር ስታረጉት ይደብረኛል። ትግራዋይ ፕራውድ የምሬን ኪዳነ ምሕረት የምታረጉት ነገር በጣም ነው የሚደብረኝ። እንዴ አሁን ጆከር ስለ ጆከር ላውራችሁ አለ ነገር ዘገየ ገብረ ጻዲቅ ትግራዋይ ነው አላችሁ ቢመጣ ፕራውድ ጀት ነው እንገዛለን እንጂ አሁን እግዚአብሔር ኤቭሪባዲ
ጆከር ወደኛ እስኪመጣ አሰፍስፈን ነው የምንጠብቀው። ትግራዊ ማለት እንደዛ ነው ማሰብ ያለባችሁ እንጂ ከላይ እንደዚህ ነው፣ ቴመር እንደዚህ ነች፣ ከላይ እንደዚህ ነው፣ ጆከር እንደዚህ ነው፣ ከድር እንደዚህ ነው። ምንም ይሁን ምንም አማራ ተሰብስበ ላጥ ብለው ወደ 4 ኪሎ ምናምን ኧረ ፖለቲከኛ አድርጋችሁ እስቲ ዘገየ ገብረ ጻድቅ ናስትኛ ይኸውልህ የተበላሽ ከማሚ ጋር ታረቁ። አየህ የተበላሽ ከማሚ ጋር ታረቁ። እኔ አሁን በጣም መወዳት ሚስት አለችኝ አግብቼ ላመጣት ምን ጃፒ ግን አሁን ከኔ እናንተን እጅ ላይ ሙት ምናምን ይለኛል። እጅ ላይ ላለ አንተ ይመላጣል። ጃፒ እኮ እግዚአብሔር እናት ይመላጣል። አንተ ምንድን ነው ምንድነው አሁን የምትበዛበዝብን? ስትጠጣ እዚህ እንዳትመጣ ብለን መመሪያ አልተሰጠም ነበር እንዴ? አይ ነው በላይ ነበርኩ፣ ግን ዝም ብዬ ተሳስቼ እንደገና አማራ እንትን ምናምን። አንተ ምን አገባህ አሁን ብሔር ውስጥ የምትገባው? አንተ የሚያምር እጥታሃል፣ አሁን ተዝናንተሃል ወይ መደነስ ነው ያለብህ ወይ ደግሞ መተኛት። ልደንስልህ አቁሜ አችልማ። ዳንስ ትችላለህ እንዴ? እንዴ አረጃፒ ምንድን ነው ኖ ጆን አንተ ሁሉም ሰው እና ለምን ማህበረሰብ የምትናገረው? አንተ የተከበርክ የልጆች አባት ነህ። ገባ? ለአንተ ነገር ያታሳየ እውነት ጥሩ አይደለም። አረጃፒ አሳልፈህ ልታስገባኝ ነው? ምንድን ነው ሀሳብ? አይ እንደዚህ አማራ ምናምን ስትል ገባ? አማራ ምን አልኩኝ? ቆይ አማራ ምን አልኩኝ እንዴ? አማራ እኮ ነኝ እኔ እኮ ጆን። ለአንተ የሚያምርብህ ብራዘር ጨዋታ ትችላለህ፣ መጮት ትችላለህ ምናምን ጎበዝ። ቆይ ስለ አማራ ምን አልኩኝ? አጠፋው ምን አልኩኝ? እሺ ይቅርታ ልበልሽ። እንትን አሁን 4 ኪሎ አይገባም እንትን አይገባም ማለት ራሳችን እኮ ራስ ገባው እኮ ራሳችን በመሰረት ነው ሀገር ላይ እዚህ ትሄዳለህ እዚህ አትሄድም እያልክ ስም ትሰጣለህ ባላወቅኩ ፖለቲካ። ገባ? አንዳንድ ጊዜ ሰው ልጅ ሱፍ በሱፍ ሲያደርግ ፓርላማ ቁጭ ያለ ይመስለዋል። ሱፉን ካወለቅከው ከዚህ ፖለቲካ ትወጣለህ ብራዘር። ቲሸርትን አድርገህ ዱቅ በል ረጃፒ። እኔ አሁን አማራን ጆኒ ይጠላል ብለህ የምታስብ አላልኩም፣ ግን እንደዚህ ስሜቱ መጣብህ። ገባ? የማታውቀው ፖለቲካ ውስጥ ገባ ስሜታ የሆነ ኖ አሁን ዝም ብለህ እንዳራድዬ እኔ በማወራው ወደ ሌላ ከምትወስደው ዝም ብለህ ብትሰማኝና እንትን ቢል ይደብራል። ሌላ ሰው ይደበርብሃል። ሪከርድ ተደርገ ይቀመጥና ከእኔ ነኝ የተናገርኩት ትላለህ በኋላ። ገባ? እኔ ስለማውቀው ነው ስሜቱን። እኔም እኔ አሁን ስለ አማራ መጥፎ ነገር አወራሁ? አዎ ምን? አይ አማራ አይችልም 4 ኪሎ አይገባም ምናምን ስትል ጥሩ አይደለም። ገባ? ይሰማናል እንዲገባ ነው። እኔ እኮ ባይዘወይ ታውቃለህ አማራ እኮ ነኝ ወይ ደግሞ እኮ ግን እሱ እኮ አይደለም ፖይንቱ። ምን መሰለህ ግን የሚታገልን ማህበረሰብ እንደዚህ መተህ እዚህ ጋር ስትናገር አንተ ፖለቲከኛ አይደለም አታውቅም ስለ ፖለቲካና ተቀርጸ በኋላ ይደብራል ራስ እና ለዛ እንጂ ምንም መፍትሄ ነው እኮ። የራስህ ስልክ ነው፣ የራስህ ኔትወርክ ነው፣ እንደፈለክ የመናገር እንደ ወንድም ግን ትንሽ ሀሳብና አስተያየት ብንሰጥ ብዬ ነው እኮ። ግን መሰለህ እኔ አሁን የሆነ ነገር መሰለህ በምንም ብትወስደው ማለት ነው ከአማራ ጎን ነኝ የሚለውን ነው እንጂ ግን ይመችህ ፈታ በል ምናምን። እንደገና ልጆችን አታንሳ እዚህ ጋር ሚስት ሌላ ጨዋታ ተጫወት ብራዘር። እሺ አባቴ ያራድዬ ልጅሽ
ምንድን ነው ግን የጠጣሽው? በዱቤ ነው ይመስለው አንዳንዴ ነዋይ አስይዤውን ሱፋ አይ ወደ ጭዌ ግን ምን መሰለህ አክስቤር ነው ጃፒ እግዚአብሔር እኔ እስካሁን ከነበሩኝ ገርፍንዶች ምናምን ከአማራ ውጭ ጠብሼ አላውቅም እና ለዛ ነው የሆነ ነገር በቃ ቢስማማ የሆነ ነገር ብትስማሙ የምታረጉት ነገር ስለሚደብር ነው። እውነት አውራ ካልከኝ ማለት አይደል? እነማን ናቸው የሚያደርጉት? እናንተ ማን? እኛ እነማንን እኮ አንተ አማራን ወክለህ ነው አይደል? አሁን ምናምን ብለህ ለአማራ ማህበረሰብ የተከበረ ነው በእንደኔ አይነት ባለጌ የሚወክል እኔ እኮ እሱን እኮ ይኸውልህ አማራ እንደኔ አይነት ባለጌ ምናምን እንዲከበር ስለፈለግኩ ነው። እኔም ራሴ ነው ማውራ ማለት ከገባ ማለት እኮ አሁን እኔን የወከለኝ የለም። ምክንያቱም እኔ ስነ ምግባሬ ማህበረሰቡን የሚወክል አይደለም። ግን ሰው ሲናገር አከበርኩ በሚናገረው ልክ ትነጋገራለህ እንጂ እንደኔ አይነት ዛሲት መሰለህ። አሁን እኮ በቀልድ እያረኩኝ ያወራሁት ያለሁት መሰለህ በቃ አሁን እና ዲስሪስፔክት እያረኩ ምናምን ሳይሆን እናንተ ወይም እንደዚህ ምናምን ያለውን ሰው በቃ አማራ ማለት እግዚአብሔር በጣም ምርጥ ማህበረሰብ ነው። ምክንያቱም ጎንደርን፣ ባህር ዳርን፣ ጎጃም ምናምን ስለማውቀው ማለት ነው። ያኝ ሄደ ነበር። አዎ እኔ በስራዬ ሄጃለሁ ምናምን ምን እንደ ረዳት ነበርክ እንዴ? ያ በለው እንደዛ ብትለውም ችግር የለውም። ግን በስራዬ ሄጄ ምናምን ስለማውቀው ደግሞ ከአማራ ማህበረሰብ ምናምን ስለተዋልኩኝ ምናምን በቃ አሁን እንደዚህ ማህበረሰብ በሚለውን ቀይረውና ሌላ ጨዋታ እንጫወት። ግን በምን ስራ ነው የሄድከው ባህር ዳር ጎንደር? እኔ እንደውም ለንግስ የሄድክ መስሎኝ ነበር። አይ ከንግሱ ይቆየንና አረጃ ምን ችግር አለው? አሁን እዛ ጋር እንትና ቤት ሄደ ከምትባለው እኔ አንድ ነገር አስተላልፌ ቦታ እኮ ነው እንጂ አሁን የአማራ ማህበረሰብን ኤቭሪባዲ ያውቀዋል። ዲስሪስፔክት ማድረገው ምናምን እንደዚህ ያደረግም ምናምን ምለው እኔ ቢገባ ደስ ይለኛል። አሁን ከዚህ በኋላ ማለት እኔ ደስ ይለኛል። ምክንያቱም ብጠብስ ብዋለድ ምናምን ቢሆን ደሜ ነው ብዬ ማስበው ነው እግዚአብሔር እንጂ አሁን አንተ እንደዚህ ምናምን ዲስሪስፔክት እያርኩት አይደል? በጣም የምወደው ደሜ ብዬ ማስበው። ጓደኞች ግን የት ሂደው ነው? የሆኑ ጓደኞች ነበሩ። የት ታውቀኛለህ? አታውቅኝ እግዚአብሔር ስማ ጃፒ ከስንት አንድ ጊዜ ምናምን በቃ ፈታ ልል ምናምን በቃ ፏ ብዬ ምናምን የምመጣው አሁን እንደዚህ አማራ ምናምን ስል አማራ እኔ ቤተሰቤ ነው። አማራን የሆነ ነገር ካናናኩኝ የሆነ ነገር ካልኩኝ ልጆቼ ነው። 2 ልጆች አሉኝ ከአማራ ማለት ግን የምታረጉት ነገር የሆነ ነገር ምናምን ይደብራል ብዬ አስተያየት መስጠት መብት አለኝ አይደል? ምንድን ነው የደበርክ? እኔ አሁን ለምሳሌ እንደ አንድ ግለሰብ ለእኔ ስጠኝ ምን ያጠፋሁት? በቃ ማለት ይህን ዝም ብሎ ትባላላችሁ። በቃ የአማራን እንትን አንተ እንደዚህ ነው ትጣላላችሁ ነው። አያስፈልግም። ግለሰብ እኮ አይደለም ግለሰብ አይደለም እንደዚህ አይደለም ጓደኛ ለጓደኛ ባልና ሚስትም ይፋታል፣ ይለያያል፣ ይነጋገራል። አም ትግራው ትገረብ ታወራዋለህ። ጃፒ ስማ እኔ ትግራዋይ ነኝ አይደል? አንድ ትግራዋይ የሆነ ነገር ሲጣላ ሰምተህ ታውቃለህ? እንዴ ይጣላሉ። ቦታ ይጣላል። አዎ ይጣላል። ሰው ከሰው ጋር ይጣላል።
ቆይ እንዴ አሁን እኮ ዝም ብሎ የመሸነፍ ምናምን አረ የሆነ ምስል የሆነ ትግራዋይ ቲክታክ ላይ ገብቶ አንተ አድግራት ላይ ምናምን አንተ እንዲህ የሚባባል ሰው አይተህ ታውቃለህ? ብዙ አለ ሪከርድ ተደርጎ ተለቆላል። አሁን ነው አሁን ለመሰለ አዳምጠኝ ጆን፣ እኔ ያስረዳለሁ፣ ምንም ችግር የለው። አሁን እዚህ ጋር ሚዲያው ላይ በጣም ብዙ ሰዎች የሚከታተሉት ወይ ደግሞ ብዙ ሰዎች የሚያዝናኑትም ብዙ ሰው የሚገባውም በአማራ ፖለቲካ ነው። ምክንያቱም ሰፊ ህዝብ ስለሆነ ገባ እና አሁን ለምሳሌ በትግራይም በኦሮሞም በምንም እርስ በርስ የሚባል አለ ተከፋፍሎ ገባ። ያ ነገር የማህበረሰብ ጉዳይ ሳይሆን የግለሰብ ጉዳይ ነው። ግለሰብ ለግለሰብ እኮ ነው የሚጣለው ገባ። አንድና ሁለት ሰዎች ሶስት ሰዎች ከተጣላን ሁሉንም ማህበረሰብ ትወክላላችሁ ብሎ መናገር ከባድ ነው። አሁን አንተ የአዲስ አበባ ልጅ ነህ። አንተ ሰክረህ እንደዚህ ሚዲያ ላይ ስለለፈለፍክ ሁሉም የአዲስ አበባ ልጅ ሰካራም ነው ማለት ነው አይደለም? አየህ እንዴ ሪስፔክት እያደረክ ነው ሰክረህ ምናምን ስለለፈለፍ አንተ ይመጣጣልሽ። አረፍ እንደዚህ ተከባብር ዲስሪስፔክት አድርጊ። እሺ ጆን፣ ሌላውን ተወና ደብረጽዮንና ጌታቸው ረዳ እየተባሉ አሁን ቆይ በቪዲዮ አውራ እስኪ በቪዲዮ እንደ ጆከር ልበል እንዴ? እኔ እኮ እንዳንተ እንደዚህ ቁጭ ብዬ እንደዚህ ኤቭሪዴይ ማውራ ሰው አይደለም ታውቃለህ። አይ እኔ ግን መጠጥ የሚጠጣ ሰው ጥሩ አይደለም ሲባል ስለሰማሁ ያቁም ያለው ብታቆም መልካም ነው ለአንተ። ኦኬ እንደሱ እንደዛ ብላ ምከረኛ። ፂም አውጥታል። እኔ እንኳን ገና ፂም አላወጣሁም እና እንዴት ወደ ላይ መምከር ይከብዳል። ፂም የለም ስማ፣ አገሩ እኮ ከባድ እኮ ነው ታውቃለህ። አሁን ፂም ከሌለው ሰው ጋር እንዴት ጃፒ ገና ልጅ ነኝ እኔ ሳድግ አንተንም እድሜ ላይ ስደርስ እንደ አዲስ የመጣ ሰው እኮ አውቃለሁ እኮ እኔ ተሰዳድቤ አላውቅም። ጆን ስርዓት ያዝ። እሺ በጋቢና ግባና እያስቀረስከኝ እንደሆነ አውቃለሁ እኮ እና እሺ እስቲ አንተ ወንድ ከሆንክ በፍሉካ ግባ እስቲ። አረ ወንድነት መለኪያው አይደለም። ወንድነት ሀገሩ ግባ እስቲ አውራ ግባ እስቲ። ይሄ ነው ትልቁ የሚዲያ አትገባማ። ችግራችሁ ልንገር ጆናውን አዳምጠውልን። ወንድነት ሚስት ላይ ነው ወንድነት። ከዛ ደግሞ ሀገርን በመጠበቅ ገባ ቤትን በመጠበቅ ስማ፣ ብዙ ሰው አያውቅም። ከዛ ነው የሚለካው ነው የምልህ ወንድነት ገባ። ቤትን በማክበር ምናምን ገባ። ትዳርን በስርዓት በመያዝ እንደዛ ነው እዚህ ጋር አይደለም። እዚህ ጋር ሚዲያ ላይ ቪዲዮ መክፈት አለመክፈት ወንድነት አይጠይቅም። እንደዛ ነው የሚለው እንዴ እስቲ ክፈትና ታያቸው እኮ ሊጣሉ እኮ ብዙ ሰው ይፈልጓል እኮ። እኔ ያልገባ ጎስት ነኝ ታይቼ አላውቅም። አይ ብዙ ሰው እንደ አዲስ ይፈልጓል እንትን እዛ ፈራን ክፈርትና ለዛ ነው ችግር የለውም። ተፈራርም ማመልከቻ አስገብተን ምናምን ከባ ያለኝን ንብረት ምናምን በሰው ስም አዙሬ ከዛ እንገናኛለን። አባት ግን ይመችህ እግዚአብሔር። እኔ የሆነ ነገር ልውሰደው ብዬ እንጂ ባይዘወይ ማለት አስዌርቱ ጋር ማንንም አልፈራ። ትንሽማ ትፈራለህ ጆን? ማርያምን አልፈራ። ምፈራው መሰለህ ሴት ልጅ ብቻ ነው። ለምን መሰለህ እዛውን በቃ አሁን አንተ ያለበት ምናምን እንደዚህ ጀለስ የሆነ ማኛ ምናምን ማለት ነው። እኔ ገላለሁ እንደዚህ ምናምን አይባልም እዚህ ሀገር ማለት ነው። አሁን አንተ ማለት እኔ ጆኒ መሆኔን ታውቃለህ አይደል? ልነግርህ እኮ ነው ጆኒ ብለህ አሁን እንደዚህ ማለት ነው እዚህ ጋር አሁን እንደዚህ ሪከርድ እያደረኩ ልገል እፈልጋለሁ ምናምን ብለህ እንትን ካልክ ማለት ነው እናት የወለደችው ጆኒ ብሎ እንደዚህ ማለት ልፈልጋለሁ ብሎ እንደዚህ ፊት ለፊቴ ከመጣ ማለት ነው አከብረዋል።
አይደረግም። አሜሪካ ሀገር ከባድ ነው። እንደዚህ ፊት ለፊት እንደዚህ ባይዘወይ እንደዚህ ቀጥሮኝ ማለት ነው። እናቱ ወንድ የወለደችው ኖ መሰለህ ድብድብ ማለት ነው። ድሮ እዛ ኢትዮጵያ ነው የቀረው። አሁን በሀሳብ እኮ ነው የምትሟገተው። ገባ ኖ አይደለም። ይሄ እዛ ማለት የትየለሌ ነው። ግን አሁን እኔ አንተ አሜሪካ ሀገር ከኖርክ ማለት ነው ፊት ለፊቴ እገላለሁ ብለህ አይመጣም። ሳትነግር ነው የሚመጣው ነው የምትለው? አዎ በውስጥ ወይ ነው የሚባል። ይህንን አሁን ማጥቃት ከፈለግ ዞር ብለህ ምናምን ነው እንጂ አጭስባል። ይህን አሁን ጽፈህ ብትለጥፍ አሪፍ ነበር። በውስጥ ነው ዝም ብሎ ነው የሚመጣው ምናምን ብለህ አይ የሚመጣም ካለ ወይ ይባላል። ምንሽምና ትንሽማ ደንብረሻል ማለት ነው። ጆ ማንም ያስደብር መልዕክት እያስተላለፍሽ ነው አይደለም? እሺ ካልክ እንጃ ቢያራዳል ስለሆንክ አልትናለ። ግን ለመሰል ለአንተ እኮ አይደለም ለሌላው ሰው አንተማ እኮ ጀርመን እኮ አጭሰዋል። ስማ ለምሳሌ መናገር የፈለግከውን ቀጥታ እኔ እናንተ ተቀጣጥረን ሳይሆን መጎዳዳ ካለብን እንጎዳዳ። በውስጥ እኔም አለኝ አንተ ያለ እኔም አለኝ። ጆኒ አሁን እኔ ነኝ እንደዚህ ሚዲያ ላይ ወጥቶ እኔ በጠሳለሁ ምናምን አይባልም። በቃ ልክ የሆነ ቦታ ሲሄድ አድራሼን ከጓደኞቼ አጥንተ ምናምን ወይ ነው የሚባለው። እንደዚህ ማለት ነው። አሁን እኮ አሜሪካ ይህ ድብድብ ትግል ምናምን የለው እና ትለጥጣ እግዚአብሔር አሁን ታዲያ ቆይ አይነት ዮኒና ማፊ ሲደባደቡ አይተናል። ታዲያ ከቀረ ለምን ዝም ብሎ የፈሳ ድብድብ መሆን የለበትም። ጃፒ እዚህ ጋር ጆኒን የሆነ ነገር እፈልገዋለሁ የሆነ ነገር ላርገው ይኸው ቃል ግባል እናት ወደደችው እስቲ ዝም ብሎ እንዲህ ያርገኝ ከኋላ ነው ከኋላ አይደለም እንዲህ ይንካኝ አስቤርቱ ጋር ይኸውልህ አሁን ምልህ ስም አልጠራም እዚህ ሀገር ባይዘወይ ማለት ስም እከሌ እንደዚህ ያደርገዋለሁ ስሙን ጠርት አይባልም። የምትቀጥርበት አለ ግን እናት የወለደችው ከኋላ እንደዚህ ይንካኝ እስኪ እንዴ አታየውም እኮ ከኋላ ከሆነማ ሊጎዳ ይችላል እንጂ ከፊት ነው። አይ ነው ከኋላ እኮ መሰለህ እንዴ እንደዚህ ጋማ ነው ላሹፍ እንዴ ወይ ላሹፍ አይቶ ይቀመጥ እሺ አይ እንደሱ ካል ግን እንደዛ አይደረግም። እግዚአብሔር እኔ ራሴ አንተ ቪዲዮ ብትሰራለት አሪፍ ነው። መልዕክት ሲያስተላልፍ በቀጥታውን ይደርሰዋል። ለማፈልገው ያለ ሰው ያውቀዋል። አንተ መላጣልሽ ዘማ ማንሽ ነው የሆነ ሰው እንትን ይገላል። ግን ተደብቀ ግን እስከ ዛሬ እኔማ ችግር የለውም እስካሁን አልሞትኩም። እንግዲህ ስሞት ሬሳ መቅበሪያ ምናምን ጀርመን ግን እንትን የለም ሰው ምንም ያደርግ አንተን ሀይም የለም አንተ ወንድ ነህ። እግዚአብሔር ለምን እንደው ታውቃለህ? የሆነ ነገር ብሽቅቅጥ አድርገህ ተሳድባል እና ያን ፕራውድ አድርጌያለሁ። ጃፒ ትችላለህ። እግዚአብሔር ስማ ጆን አሁን ወንድነት እንዲህ በድብድብ በምናምን የወንድ ልጅ መለኪያ ቦታ ያለፍን ሰዎች አሁን አዳምጥ ጆን ስለ ወንድ ልጅ ለማውራት ሰው ልጅ የሚያልፈውን መንገዶች ማየት መቻል አለበት። ገባ
ወንድነት የሚለካበትን ቦታ ወንድነት ምን እንደሆነ ተያይቶ ያለፈ ሰው ስለ ወንድነት አያወራም። ገባ? እዚህ ጋር እኔ እንዲህ ነኝ ምናምን ብትፎክር ዜሮ በዜሮ ላድንቅ አልከፍልበት። ግን የሆነ ቦታ ላይ የሆነ ሪከርድ እና ደግሞ እያዳመጥኩም ሰምቻለሁ። ችግር የለውም ኧረ ቃይ አክብሬያለሁ። እንዲህ ፊትን እያሳየ ኬፕ እንደዚህ አድርገህ ጃቢ ግን መላጣ ነው ሰው አይደለም። እኔ አሁን በጣም መላጣ ስለሆንኩ ታውቃለህ፣ ሰው ፊት መቅረብ ይደብረኛል። ጆን አንተ አሁን እድለኛ ነህ፣ ፀጉር አለ። ጃቢ ያራራል አስቤ ያራር ጊርሽ ይመሽ ሳቄን አምዝተዋል። ግን ትመቻለህ እግዚአብሔር። አይ በዚህ ሰዓት ራሱ እንደዚህ ስለ አንተ